ተመስገን አለሽልኝ። ደህና ነሽ? እንዴት ነሽ? አባቷን ማሳመን አይችሉም። በምን አቅም ልጅ? እረሳቸው እኮ ሞገደኛ ናቸው አልኩ እኮ። እንዴ ይሄ ነገር እውነት ነው እንዴ ልጅ? ምን አዲስ ነገር አለ? አይ ምንም የለም። ያው እንዲህ ዝም ብዬ ልጠይቆት ብዬ ነው። አንተና አንገትሽን ደፍተሽ ሰራተኛ እንዳልነበርሽ ዛሬ ምን ተገኝቶ ነው ቀና ብለሽ ከኔ እኩል የምታወሪ? አይ ፍቅር የጊዜ ጉዳይ ነው። ገና ከዚህ በላይ ከፍላለሁ። ዛሬ ቀና ማለት እኔ ተሻይግራምሽ። እሺ ለሁሉም ደግሞ ጊዜ አለው። ዛሬ ካንቺ በታች ሆኖ ነገ ካንቺ በላይ ሊኖረው እንደሚችል አትጠራጠሪ። መቼም አይኔ እያየ ከኔ በላይ አትሆኝም አይደል? አትልፊ። መቼም እንደዚህ ማሰብ የለብሽ። ጨረሽ? አልጨረስኩም ገና። ጠብቅሻለሁ። እሺ ምንም ነገር አልፈራም። ወዴት ነው የምትሄጂው? ቀጠሮ አለኝ አይደል? ኧረ ቀጠሮ ከማን ጋር ነው? አንቺ አታውቂውም። ኧረ እኔ ከማለቆ ሰው ጋር ቀጠሮ? አዎ አይደል ቀጠሮ አለኝ። ኧረ አዎ። ምን ነው የሚያስቅ ነገር አለ እንዴ? አይ መደባበቅ ተጀመረ ማለት ነው። አይ እንደዛ ሳይሆን ያው ቀለል ያለ ነገር ነው። ብነግርሽ አንቺ በሌላ ነገር ተረጉሚያለሽ ብዬ ነው። ከባቡሬ ጋር ነው? አዎ አይደል። ሰላም እንዴት ናችሁ? ቻናል የቤተሰቦች እንደተለመደው ዛሬም ጥሩ ነገር ይዘንላችሁ መጥተናል ማለት ነው። ላይክ ሰብስክራይብ ስታደርጉ በጣም እጅግ አድርጌ አመሰግናለሁ። አሁንም እገዛችሁ አይለኝ እያልኩኝ እንግዲህ አደይ ያው ዴቭ መናገር አቅቶት እያወዛዛ ነበረ። ገጠር ሄዶ 3 ቀን ሆነው ሳይናገር እስካሁን ድረስ አባትየው እንደውም ጭራሽም አላይህም ነበር ያለው። ነገር ግን አሁን አደይ ወደ ገጠር ሄዳለች። ገጠር እዛ ዴቭ ጋር ሄዳ ልትረዳው ነው ማለት ምንም አያደርጋትም። ተንግዲህ ወደ አባትየው ሰርቄ ወይም የሆነ ነገር አድርጌ አንቺን እድራለሁ ወደዛ ወስዳለሁ የሚለው ነገር አሁን ከእጁ ወጥቷል ማለት ነው። ምንም አያደርጋትም። እሷም ምንም አባቴ ብትሆን ተንግዲህ ወደ ምን አገባህና ለፈለከው ሰው ትድረኛለህ፣ እኔ የፈለኩትን እንጂ ማገባው ነው የምትለው እርግጠኛ ነኝ ማለት ነው። እሱ ግን እኔ እኮ ልጄ ናት ከያብራኬ ክፋይ ናት፣ ስለዚህ የፈለኩትን ማለት እችላለሁ፣ የፈለኩትን እኔ ታልፈቅድ ማንም አያገባም እያለ ነበር። እንግዲህ ጉራ ሲጎር ነበር። ነገር ግን መናገር አቶት ዴቭ ለሴትዮዋ እንኳን መናገር አቶት ምንድን ነው አደይ ልታገባ ነው እንዴ ወይስ ምን ልትሆን ነው እያለ ነበረ። ነገር ግን አሁንም ሊሊ ፍቅር ይዟታል፣ ከሱ ከባቡሬ ፍቅር ይዟታል። ነገር ግን መግለጽ አልቻለችም። ባቡሬም እንደዛው ፍቅር ይዞታል፣ እስካሁን ድረስ መግለጽ አልቻለም። እንደውም ሰው ልኮ እያስከታተላት ነበረ ማለቴ ፈርታ ያው ከሱ ጋር አትለኝ እንዳትለው ስለሚፈልግ ሰው ልኮ ሲከታተል ነበር። ለምንድን ነው ማን ነው ምን አገባው ለምን ይከታተልሻል እያለ ነበረ። ምናልባት ያቺ ሴትዮ አስልካብሽ ይሆናል። ለምን ያስልክብኛል ላይ ቤቱን በሰላም ለቃ የለም ወይ ተንግዲህ ወደ ምን ልታደርግ? አይ ምናልባት እንደዛ ስላደረግሻት የሆነ ልትበቀልሽ ይሆናል የሚል ጥርጣሬ ያደረባቸው። ነገር ግን ይህን ያደረገው ባቡሬ ነው። ባቡሬ ከሱ እንዳትለይ ስለሚፈልግ ያው ማለት እንግዲህ ባቡሬ ብቻ ነው ለእሷ መከታ የሚሆነው። ከእሷ ጋር ማንም ሊከታተል አይችልም። ስለዚህ አደይም ወደ ገጠር ሄዳለች። እንግዲህ ዴቭን ለማገዝ ቀጥታ ሄዳ፣ በዛ ላይ ደግሞ የአደይ እህት ዴቭን ትወደዋለች። ፍቅሬ መጣልኝ እያለች ነበረ። በጣም ነው የምወደው፣ በጣም ነው የማከብረው፣ በጣም ነው የማፈቅረው፣ ፍቅር ይዞኛል ያኔ ሲንከባከበኝ እያለች ነው። እንግዲህ ከሁለት አንዱ ሊወስዱት ይችላሉ። አደይም ያው ከፍቅር ጋር አልተስማማችም። ፍቅርን በፍጹም እሱን ማግባታችም መውሰዳችም እሱ የኔ ነው፣ ዴቭ የኔ ነው ታያለሽ እያለቻት ነበረ። የፈለግሽውን አድርጊ፣ እኔ ምንም ጣጣ የለኝም፣ ለአንቺ ምንም ደንታ የለኝም እያለቻት ነበር። እንግዲህ በጣም ተያይዘዋል። ዳይመንድ እንግዲህ ገጠር ነው ያለው። ኪንጎ ያው የተሰጠውን ነገር እስከዛሬ ተሰርቆ የነበሩትን በሙሉ እንዳለ ማለት ነው እንዳለ ዘርፎት ሄደ ማለት ነው። ያ
ዳይመንድ ሲመጣ ይሰጣሃል። እባክህን ትወኝ፣ ይሄ የአበባ መግዣ ነው፣ አበባ ግዛ ተብዬ ተሰጥቼ ነው ትወኝ እያለው ነበረ። በፍጹም አልተወህም፣ ያኔ እናንተ መቼ ተዋችሁኝ እያለው ነበር። እና ሁሉንም ወስዶበት አበባ ሳይገዛ ሄዱ። ከዘን በኋላ ሄድና ከሌላ ይበደርና አበባ ገዝቶ ሲመጣ ፊት ለፊት ተያዩ ማለት ነው። ከምጥን ጋር ምጥን በጣም ደስ ብሏት ለሱ የገዛችለት መስሎት አበባ ማለት ነው። አሁንም ሌላኛው እየተከታተለው ነው። እንግዲህ አበባውን ለማን እንደሚሰጠው እናያለን። ለምጥን ወይስ ለዛ ለሚያሳድደው ሰው ወይስ ለባቡሬ? እንግዲህ ሊሊ አልሆነላትም። አበባ ተገዝቶላት እሷ እጅ አልደረሰም ማለት ነው። ሴትዮዋ ዛሬ በጣም ነው ደስ ያለችኝ፣ የፍቅር እናት ማለት ነው። እንግዲህ ቤዛ ስታታልላት የነበረውን የቆየውን ሚስጥር ወጥቷል። በይ እኔ ችግር የለውም ከዚህ ቤት ግን ትውጫለሽ፣ እኔ ይቅርታሽን ተቀብያለሁ፣ ከዚህ ቤት ውጪ ብላ አስወጣቻት ማለት ነው። ልክ እንደወጣች ወንድሟ ደወለ፣ የት አለ ብሩ ብሎ ነው የጠየቀው። እንግዲህ እሷ እንደውም እኔ እናቷ ያለች አይመስልኝ፣ አንዴ ሆስፒታል ነች፣ አንዴ ገጠር ሄዳለች፣ አንዴ ቤተክርስቲያን ሄዳለች፣ እዛ ጠበል እየተጠመቀ እዛው ናት፣ አንዴ ደግሞ ቤት ናት ትላለች። ቤቱ የራሷ ቤት ነው፣ ነገር ግን ቤት የለኝም፣ የት ልቀመጥ፣ የልደር፣ የልዋል፣ ምን ልብላ፣ ምን ልጠጣ ነው የምታማኘው። ግን የቆንጆ ቤት አላት ማለት ነው። እናትየዋ አልጠረጠረችም። ይሄ ቤት የማን ነው? ለምን ይሄ ቤት እንዴት እዚህ ቤት ተቀምጥሽ እንደዚህ ጸዴ የሆነ ቤት አላለችም። የፍቅር እናት ምንም አላለቻትም ማለት ነው። እንግዲህ ሁለቱም የሚገርሙ ናቸው። ዳይመንድ እና መጥኔ በይ ስፖርት ስሪ አንቺ ሰልሳላ እያሉ እንግዲህ ስፖርት እያሰራት ነበረ። ቀና ደፋ እያለች ብድግ ትነሳለች፣ ትቀመጣለች። መከራዋን ያሳዩት ማለት ነው። ሁሉም የምታደርገው ለወንድሟ መስዋዕት ስለምትከፍል ነው ማለቴ። ከዛም ሰርቃ ሰው ማግዳ ገንዘብ ስለሆነ የምትፈልገው ለዛ ነው ማለት ነው። እንግዲህ ዴቭ ይኸው ቆየ ማለት ነው። ቆየ እስካሁን ድረስ አይናገር፣ እንዲሁ ሲያቅማማ አይፈልግም መሰለኝ። እንደውም እናትየዋ በጣም ደስ ነው የሚላት፣ አባትየው ግን ያው ትንሽ የሆነ የመንገራገር ስሜት ሊያድርበት ይችላል። ነገር ግን አደይ ተመጣኝ ምናልባት ላዴ ብሎ እሺ ሊል